received a call of an active shooter at the Islamic Center. Within 4 minutes, officers arrived on scene and observed immediately 3 deceased, what appeared to be deceased victims out in front. ክቡራትና ክቡራን የመቀለ ሴንትራል ተከታታዮች እንደምናላችሁ ዛሬ ማክሰኞ ግንቦት 11 ቀን 2018 ዓ.ም በትግራይና በአካባቢያችን የተከሰቱ ትኩስና አበይት መረጃዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በዛሬው የመቀለ ሴንትራል የዜና ጥቅል በትግራይ ሳልሳይ ወያነ ፓርቲ በህወሓት ምክንያት በክልሉ ስርዓት አልበኝነት መንገሱን በመግለጽ አስቸኳይ የሽግግር መንግስት እንዲመሰረት ያቀረበው ጥሪ፣ የኢትዮጵያ አንድነት ትብብር በሀገሪቱ የምርጫ ሂደት ላይ የታዩ መጠነ ሰፊ ግድፈቶችና በእጩዎች ላይ የደረሱ አስተዳደራዊ ጫናዎችን በማውገዝ ለምርጫ ቦርድ ያቀረበው አቤቱታም፣ ሶማሊላንድ የ35ኛ ዓመት የነጻነት በዓሏ ላይ የአፍሪካ ህብረት የ1960ዎቹን ውህደት በድጋሚ እንዲመረምር ያደረገችውን ግፊትና የእስራኤል እውቅና ያመጣው የፖለቲካ ትኩሳት እንዳሳለን። በአሜሪካ ሳንዲያጎ መስጂድ ላይ በተሰነዘረ ጥቃት የ3 ሰዎች ህይወት ማለፉን እንዲሁም በመካከለኛው ምስራቅ በተቀሰቀሰው ጦርነት ሳቢያ ኢራን ለአሜሪካ ያቀረበችውን አዲስ የሰላም ቅድመ ሁኔታና የካሳ ጥያቄ ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ዝለቁ። ውድ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ይህ መረጃ ለብዙዎች እንዲዳረስ ሼር በማድረግ አጋርነታችሁን አሳዩን። ሳልሳይ ወያነ ትግራይ ህወሓት በትግራይ ህግና ስርዓት አፍርሷል ሲል ከሰሰ። ብሔራዊ ጉባኤ ተጠርቶ የሽግግር መንግስት እንዲመሰረትም ጥሪ ያቀረበ። ሳልሳይ ወያነ ትግራይ ሳውት በትግራይ ክልል በአሁኑ ወቅት ህግና ስርዓት ሙሉ በሙሉ መፍረሱንና ክልሏ ለዳግም ጦርነትና ችግር መጋለጧን በመግለጽ አስቸኳይ ብሔራዊ ጉባኤ ተጠርቶ ታማኝነት ያለው የሽግግር መንግስት እንዲቋቋም ጥሪ አቅርቧል። ፓርቲው ትላንት ግንቦት 10 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ የኢትዮጵያ መንግስትም የህዝቡን መፈናቀልና የስደቱን መቀጠል እንዲሁም የክልሉን ግዛቶች አለመመለስ እንደ ዋነኛ የጥፋት ፖሊሲ አድርጎ እየሰራበት ነው ሲል ከሷል። አያይዞም ይህንን የፌዴራል መንግስት ፖሊሲ በትግራይ በኩል የሚከላከልና የህዝቡን ህልውና የሚያስከብር ጠንካራ የፖለቲካ ተቋም እንዳይኖር ህወሓት የተባለው የታጠቀ ኃይል በሙሉ አቅሙ እንቅፋት እየሆነ ይገኛል ብለዋል። ህወሓት ለራሱ ጠባብ የስልጣን ጥቅምና ፍላጎት ሲል የትግራይን ብሔራዊ አንድነት በመበተንና ክልሏን በማዳከም የትግራይ ህዝብ ግዛቶቹን ለወረሩ ኃይሎች ምቹ ሁኔታን እየፈጠረላቸው ነው ሲል ሳልሳይ ወያነ ትግራይ በመግለጫው ወንጅሏል። በዚህም የተነሳ በአሁኑ ወቅት በትግራይ ክልል ውስጥ ስርዓት አልበኝነት መንገሱን ህዝቡ እግሩ ወደ መራ እንዲሰደድ መደረጉን ክልሏ ለዳግም ችግር ተጋልጣ የውጭ ኃይሎች መጠቀሚያ ሆናለችም ብለዋል። ይህንን በትግራይ ላይ የተደቀነውን የጦርነት ደመናና አደገኛ አካሄድ ለመቀልበስ ይቻል ዘንድ የትግራይ የፖለቲካ ኃይሎች ምሁራንና ልሂቃን በአንድነት እንዲቆሙ ፓርቲው ጥሪ አቅርቧል። በጥሪውም አስቸኳይ ብሔራዊ ጉባኤ በማካሄድ በህዝብ ዘንድ ተቀባይነትና ተአማኒነት ያለው እንዲሁም ሁሉንም ወገን የሚያጠቃልል ጊዜያዊ የሽግግር መንግስት ለመመስረት የጋራ የፖለቲካ ጫና እንዲደረግ ሳልሳይ ወያነ ትግራይ አሳስቧል። ትብብር ለኢትዮጵያ አንድነት በምርጫ ሂደቱ ላይ የተፈጸሙ መጠነ ሰፊ ግድፈቶችን በማውገዝ ገዢውን ፓርቲ ወነጀለም። ትብብር ለኢትዮጵያ አንድነት ገዢው ፓርቲ የኢትዮጵያን የምርጫ ሂደት በስርዓት እያዳከመ መሆኑን በመግለጽ ከምርጫው አስቀድሞ መጠነ ሰፊ ማስፈራሪያዎች፣ የመራጮች ማጭበርበርና በተቃዋሚዎች ተሳትፎ ላይ መሰናክሎች እየተፈጠሩ ነው ሲል ከሷል። ትብብሩ ዛሬ ግንቦት 11 ቀን 2018 ዓ.ም በወጣው መግለጫ የምርጫ ሂደቱ ቅድመ ሁኔታዎች አልተሟሉም ያለ ሲሆን የሀገሪቱ እጣ ፈንታ የህዝብ እውነተኛ ተሳትፎ በሌለበት ሂደት ላይ እንዲወሰን እየተደረገ ነው ሲል ተከራክሯል። ትብብሩ በተለይም በምርጫ መዋቅሮች አሰራር ላይ የታዩ ግድፈቶችንና የተፈጸሙ የምርጫ ህግ ጥሰቶችን በተመለከተ በማስረጃ የተደገፉ አቤቱታዎች ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ቢያቀርብም እስካሁን ምንም አይነት የማስተካከያ እርምጃ እንዳልተወሰደ ገልጿል።
በመግለጫው መሰረት በኦሮሚያ ክልል ከ15 በላይ በሚሆኑ ወረዳዎች ውስጥ የሚወዳደሩ የተቃዋሚ ፓርቲ እጩዎች እንዳይመዘገቡ የተከለከሉ ሲሆን የፓርቲ አባላትና አመራሮችም አስተዳደራዊ ጫናዎችንና ትንኮሳዎች እየደረሱባቸው ይገኛል ብለዋል። ትብብሩ አክሎም በአባላቱና በቤተሰቦቻቸው ላይ የተሰነዘሩ ዛቻዎችን ጨምሮ የተፈጸሙ ማስፈራሪያዎች አንዳንድ ግለሰቦች ከምርጫው ውድድር ራሳቸውን እንዲያገሉ አስገዳጅ ሁኔታዎችን እንደፈጠረባቸው በዝርዝር አስታውቋል። የሶማሊላንድ 35ኛ ዓመት በዓል ላይ የአፍሪካ ህብረት የ1960ዎቹን ውህደት እንዲመረመር ጥሪ ቀረበ። ሶማሊላንድ ከሶማሊያ ተለይታ ራሷን ካወጀችበት 35ኛ ዓመት የምስረታ በዓል ጋር ተያይዞ የአፍሪካ ህብረት አባል ሀገራት ያለ ፍቃደኝነት የተመሰረቱ ቀደምት ውህደቶች ያስከተሉትን መዘዝ በድጋሚ እንዲመረምሩ ሰኞ ዕለት ጥሪ ያቀረበች የሶማሊላንድ ፕሬዝዳንት አብዱልራህማን መሐመድ አብዱላሂሮ ግንቦት 10 ቀን በሃርጌሳ የነጻነት አደባባይ በተከበረው በዓል ላይ ባደረጉት ንግግር ሶማሊላንድ በ1960 ዓመተ ምህረት ከሶማሊያ ጋር ያደረገችውን አጭር ውህደት በይፋ ያልጸደቀና ያለ ጋራ ስምምነት የተደረገ እንደነበር አስታውሷል። ፕሬዝዳንቱ አባል ሀገራቱ ይህንን ታሪካዊ ስህተት በመገንዘብ ሶማሊላንድ በስትራቴጂካዊ የአፍሪካ ቀንድ የምታደርገውን የዲፕሎማሲያዊ እውቅና ጥረት ታሪካዊ ፍትህ አድርገው እንዲቀበሉት ወጥቷል። የዘንድሮ ጽናትና እውቅና በሚል መሪ ቃል በሰኞ ዕለት የተከበረው በዓል እንደ አውሮፓውያን አቆጣጠር ታህሳስ 26 ቀን 2025 ዓ.ም እስራኤል በሶማሊላንድ ይፋዊ እውቅና መስጠቷን ተከትሎ ከፍተኛ የፖለቲካ ክብደትና ትኩረትን ስቧል። እስራኤል እንደ አውሮፓውያን አቆጣጠር ከ1991 ወዲህ ለሶማሊላንድ ይፋዊ ዲፕሎማሲያዊ እውቅና የሰጠች የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገር መሆኗ ይታወቃል። በሃርጌሳው ክብረ በዓል ላይ ከ25 በላይ ሀገራት የተወከሉ የውጭ ልዑካን ቡድኖች፣ ዲፕሎማቶችና የዲያስፖራ አባላት የተገኙ ሲሆን የሶማሊላንድ ኮማንዶዎች፣ ባህር ኃይሎችና ሌሎች የጦር ክፍሎች ወታደራዊ ትዕይንት አቅርበዋል። ፕሬዝዳንት ኢሮ ሶማሊላንድ በቀጠናው አስተማማኝና ዲሞክራሲያዊ አጋር መሆኗን ገልጸው የሀገሪቱ ዜጎች ለሰላምና ለሀገር ግንባታ የሚያደርጉትን ጉዞ አጠናክረው እንደሚቀጥሉ አስታውቋል። በሳንዲያጎ መስጂድ ላይ በተሰነዘረ ጥቃት የ3 ሰዎች ህይወት አለፈ። በአሜሪካ ካሊፎርኒያ ግዛት ሳንዲያጎ በሚገኘውና የአካባቢው ትልቁ በሆነው የእስልምና ማዕከል ኢስላሚክ ሴንተር ኦፍ ሳንዲያጎ ሰኞ ዕለት 2 ታዳጊዎች በከፈቱት የተኩስ ስርዓት የአንድ የደህንነት ጥበቃና የ2 የማዕከሉ ሰራተኞች ህይወት ማለፉን የሳንዲያጎ ፖሊስና የፌዴራል ምርመራ ቢሮ FBI አስታወቁ። ጥቃቱን የፈጸሙት የ17ና የ18 ዓመት ዕድሜ ያላቸው 2 ታዳጊዎች ሲሆኑ ጥቃቱን ካደረሱ በኋላ ጥቂት ብሎኮች ርቆ በቆመ መኪና ውስጥ ራሳቸውን አጥፍተው መገኘታቸውን CNN ዘግቧል። የሳንዲያጎ ፖሊስ አዛዥ ስኮት ዋሃል በሰጡት መግለጫ በጥቃቱ ከተገደሉት መካከል አሚን አብዱላህ የተባለው የዕለቱ የደህንነት ጥበቃ ይገኝበታል። ጥበቃው የታጠቁ ታዳጊዎች ወደ ማዕከሉ ህንፃ ዘልቀው እንዳይገቡ በመከላከልና የራሱን ህይወት በመስጠት በጥቃቱ ወቅት በማዕከሉ ውስጥ ትምህርት ላይ የነበሩ በርካታ ህፃናትና ሌሎች ሰዎችን ህይወት ማዳን የቻለ ጀግና መሆኑን አዛዡ ገልጿል። በጥቃቱ ወቅት በማዕከሉ ውስጥ የነበሩት ህፃናትና መምህራን በሙሉ በሰላም መውጣታቸውን ታውቋል። ኢራን የአሜሪካ ጦር ከቀጠናው እንዲወጣና የጦር ካሳ እንዲከፈላት አዲስ የሰላም እቅድ አቀረበች። ኢራን ለአሜሪካ ባቀረበችው አዲስ የሰላም የውይይት እቅድ የአሜሪካ ጦር ከድንበሮቹ አቅራቢያ ከሚገኙ አካባቢዎች ሙሉ በሙሉ እንዲወጣ፣ ማዕቀቦች እንዲነሱላትና በቅርቡ በአሜሪካ እስራኤል ጥምረት በደረሰባት የጦርነት ውድመት የካሳ ክፍያ እንዲፈጸምላት መጠየቋን የሀገሪቱ መንግስት መገናኛ ብዙሃን ዛሬ ግንቦት 11 ቀን 2018 ዓ.ም ዘግቧል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ እንደገለጹት ቴህራን ያቀረበችው የሰላም እቅድ ሊባኖስን ጨምሮ በሁሉም ግንባሮች ላይ ግጭቶች በአስቸኳይ እንዲቆሙ፣ የተያዙባት የገንዘብ ሀብቶች እንዲለቀቁና አሜሪካ በሀገሪቱ ላይ የጣለችውን የባህር ኃይል እንዲነሳ የሚሉ ነጥቦችን ያካተተ ነው። ይህ የኢራን ይፋዊ መግለጫ የወጣው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንት ሰኞ ዕለት በሰጡት መግለጫ
በቴህራን አዲስ የሰላም እቅድ በፓኪስታን በኩል ስለደረሳቸው በኢራን ላይ ሊሰነዝሩት የነበረውን መጠነ ሰፊ ጥቃት ለጊዜው ማገዳቸውን ይፋ ማድረጋቸውን ተከትሎ ነው። ትራምፕ እንደ ሳዑዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬትስ ያሉ የባህረ ሰላጤው ሀገራት መሪዎች ጥቃቱን በጊዜያዊነት እንዲያቆሙ በጠየቋቸው መሰረት ውሳኔውን ማሳለፋቸውን ገልጸው የኢራንን የኒውክሌር መርሃ ግብር የሚገድብ ስምምነት ላይ ለመድረስ በጣም ጥሩ እድል መኖሩን ጠቁሟል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት መረጃዎች እነዚህ ነበሩ። በወቅታዊ የትግራይና የቀጠና ጉዳዮች ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛለን። የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትርሱ። እንዲሁም በቴሌግራምና በፌስቡክ ገጾቻችን ቤተሰብ በመሆን ትኩስ መረጃዎችን በየሰዓቱ መከታተል ትችላላችሁ። ስላዳመጣችሁን እናመሰግናለን። ቸርን ሰንብት።